ምን ሰማው ፋኒ ደግሞ የራሱን ህይወት የመውራት ፍርድ ቤት የሱ ህይወት ነው በቃ የራሱን ነው የሚናገር እሱ እንደዚህ ብላ ብሎ ሰምተሽዋል ቪዲዮ ላይ እሱ ያለውን ነው የሚናገር ናይ ይሄ ስለምትደግፉ ስለምትቃወሙ አይደል እስቲ እንደዚህ ብሏል የምትሉትን አንድ ቃል እስቲ ስለነሱ እንግዲህ እናቴን ሰድባለች እንኳን ብሎ የሆነ ስሜት እንኳን ተሰምቶት እና ሲናገር አሰምታችሁ ታውቃላችሁ እናትየው ራሱ እናትየውን እንኳን እንግዲህ እናቱን በጣም ነው የሚወዳት ምድረ ግማት አንፋ በራሷ ዓለም ነው ያለችው ስለ ጂጂ ጓደኞቹን ላይ የመጣች ምትነግረን ያኔ እሷ ነበረች እሺ ልንገርሽ ከዛንኛ ጓደኞቿን አገኘን ብለን ጓደኞቿ ሆነን ኢንተርቪው ያወጧቱን ሰዎች ሁሉ ምትነግረን እሷ ነበረች ራሱ በተለያየ ስም እየዞረች እኮ ዩቲዩብ ራሱ ልታዘጋ እንቅስቃሴ ላይ እንዳለች የተናገረችው እኮ ራሷ ጂጂ ናት ላምጣልሽ እንዴ ቆይ ላምጣልሽ ተቋርጠ እንዴ አለነ የሰጀርቲ እንተልቲ የሰጀርቲ ዩምቲ እንግዳ መቀበል ግቡ መርሃባ ስትነብር እኔ ማውቅሽ እዚህ ጋር ስሚ ራሷ እናትየው ምን እንደምትላት ስሚ እዚህ ጋር ሾካካዋ ያ ነገረኛዋ ሾካካዋ ያ ነገረኛዋ ሰገን በዚህ ክፋታቸው ሰዎች 15 የቲክቶክ ስም ከፍተሽ ራሲ ሳምሪ ምን ጂጂ ሳምሪ ጀግና ናት የዘመኑ የሴቶች አንቂ ምናቱ እላው ላይ የጻፈችው ትለቃላችሁ ራሴን በራሴ ካላቆለጳጰስኩ ማን ያቆለጳጰሰኛል የሚለውን ጥቅስ ነው ቤታችሁ ስለጥፋችሁ ምትንቀሳቀሱ ውስጡ ለቄስ አንድ አይነት እንደሚጽፈው ሰው ደግሞ ምታውቀው አንድ አይነት ጥቅስ ነው የሚጻፈው አይታችሁ እኮ አሁን ለምሳሌ የሆነ አሁን ዋትስአፕ እንትና ጋር ሰብናፕ ጋር የሆነ ጥቅስ ያለ የሆነ ጽሁፍ አለ ያ ጽሁፍ 4 ነጥብ እንኳን አይቀየርም ኮማ እንኳን አይነሳለትም ፖስት ይደረግና ኢትዮ ጋር የሚፖስታል እኔ ጋር የሚፖስታል እንትና ጋር ያንኑ ፖስት ሳምሪዝ ዘ ኪንግ ይሏታል አንዳንዴ ደግሞ እንደ ባቢሎን ግንብ የሷ እንትናቸው መሰለኝ የራሷ ገባች የለም እንትን ባላለ እሷ ማለት የዘመኑ የሴቶች አንቂ ጀግና ማትበገር ምናምን አንድ አይነት ፖስት እናቷም እሷም ጥቃቅንና አነስተኛ ፔጆች እንዳለ እነሱ ናቸው ራሳቸው ነው ሲያጽናኑ የሚውሉበት ጋይስ ስለነ ሳምሪ የማታውቁ ከሆነ አጣርታችሁ ንገሩ እያወቀች ከሆነ ግን የቄጧ መድፈኛ መፈለግ አለብን ሌላ አራተኛ አይመስላችሁም ይሄን ሶስተኛው ማፋታት አለብን ምን ያደርጋል እኔ ቲክቶክ ላይ ነው የወንድ ልጅ መርከስ ጋይስ ግን አንዳንዴ ከተለያየ ሰው ስታገባ አይሰለች
ደግሞ ለዚህ ግሪል ልከፍት ነው ምናምን ብሎ ሐሳብ አይሆንብህም ግን ጋይስ የእውነት ደግሞ ለዚህ ምግሬን ልክፈት እንግዲህ እስኪ ልነሳና ፍሪልም ጋይስ ይርትል የማዘፈን ነው እንደዚህ እስኪ ልነሳና እስኪ ልንጎዳ ጉዱ አይ ሰውነቷ እንዲህ ያም ሲመጣ ከሌላ ሰው ነው። በነገራችን ላይ ከኮሶ ጋር አገባችሁ ማለት ነው። ያ የነሱ ተዋቸው ሌላ ታሪክ ነው። ገስ ሌላ ሰው ደግሳ ከሌላ ሰው ወለደች። 7 ወር አብራ አልኖረችው። ዝም ብለው ሆድኩ ስለተቀመጡ ብቻ ጊዜያቸው ሲወጡ ታወጣቸዋለህ እንጂ ቫልዩ አሰጣቸው ይሁን አሰጣቸው። መቼም ሆድኩ ውስጥ አይቀሩ። ወይንም አለ ኮንዶም ደግሞ ወሲብ ስታረግ መቼም አይፎን አትወልድ። ሳምሰንግ በገጠመኝ በደሳለኝና በመሰለኝ የሚመሰረቱ ሪሌሽን ላይ ጉዱ ነው ያለው እየተባለ ነው ነገር ያብጣል። ጉዱ ይሆናል። ለልጆችም ምንም ክሬዲት አይኖርም። የመጣ የሄደውላ ነው ልጆችን ባቢ እንዲለው የምታረጉት። ልጆች የባባ ባቢ የሚል ጡረተኛ እንዲሆኑ ነው የምታረጋቸው። ያንተ ልጆችን ዳሜጅ ነው የምታረጋቸው። መገዛትን መደፍጠጥን ነው የምታስተምራቸው። አንተ ለሪሌሽን ስትል ትንደፋደፋለህ፣ ልጆች ደግሞ ካንተ ጋር ይንደፋደፋል። ስንት ነፍስ ለአንተ ስሜት እርካታ ሲባል ይንደፋደፋል ማለት ዚስ ኢስ ዳሜጅ ጋይስ። እርግጠኛ ነኝ በጣም ማንሳው በጣም የበታችነት ስሜት የሚሰማኝ የማንንም ቆረቆንዳ የማንንም መንገደኛ ልጄ ባቢ ብሎ የጠራቀ እናቴ ትሙት ሲጥ ነው የምለው ነው። እኔ ያለታ በቃ የለው ልጄ የሚስቅብኛል እንደዚህ ነገር ብሎ አውርባ አልፏል። ጋይስ አስባችሁታል? ስዊድን ሆና የወለደችው ልጆች ካናዳ ስትመጣ ባቢ ብሎ ተቀበሉት። ያንን ትታ ደግሞ ይሄን ስታገባ ይሄንንም ባቢ ያሉት ጋይስ። ልጆች እኮ ፍዳን የገቡት ናይ አይገባችሁም ጋይስ ምን ማለት እንደሆነ። እኔ ቁሌታም ስለሆንኩ እኔ የለም እንደሚሆን ታውቃለህ። ልጅ ምን ለማን ለሆነ መንገደኝ እውነት ይገባዋል። እውነት ጭንቅላቱ በእኔ ዴስቲኒ ውስጥ መቀረጹ የእውነት ይገባዋል ይሄ ሰው። ጋይስ የፈለገ ቁሌታም የመሆን ምናምን መብታችሁን እንትን በሉት፣ ግን ምንም ቢሆን ራሳችሁን ታገሱ። መንገደኛ ሁላ ልጆቻችሁን ባቢ እንዲሉ አታርጓቸው። ልጆቻችሁ ዳሜጅ ነው የሚሆኑት። በር ዘግተህ ብታሳድግ ይሻላል። የማንንም መንገደኛ በታስብ ነው የሚሆን። ሰው ልጅ እንደ ገለባ እንዲቀልበት ነው የምታደርጉት።